ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 28 በዚህች ቀን ለአባቶች ሊቃነ ጳጳሳት 33ኛ የሆነው ቅዱስ አባ ቴዎዶስዮስ የእስክንድርያ ከተማ ሊቀ ጳጳሳት አረፈ። በዚህም ቅዱስ በስሙ በግብጽ ምድር ውስጥ ምዕመናን ቴዎዶሳውያን ተብለው ተጠርተውበታልና። ይህም የሆነው እንዲህ ነው። ሊቀ ጵጵስና ከተሾመ በኋላ ክፉዎች ሰዎች በእርሱ ላይ ተነስተው በንጉሥ ምክር ከመንበረ ሲመቱ አሳደዱት። ከእርሱም ፈንታ አስቀድሞ በእስክንድርያ ከተማ ሊቀ ጳጳሳት የነበረ ስሙ አቃቂያኖስ የሚባለውን አንድ ሰው ሾሙ። እርሱም ለአባ ቴዎዶስዮስ ሊቀ ጵጵስና እንዲገባው ከፈረሙት ቁጥር ውስጥ ነበረ። ይህም አባት ወደ ግርማኖስ ሀገር ሄዶ 3 ወሮች ኖረ። በዚያም ወራት በግብጽ ሀገር ንቡረ እድ አባ ሳዊሮስ ነበር። እሱም በአባቶቻችን ሐዋርያት እንዲሁም በአትናቴዎስና በዮሐንስ አፈወርቅ የደረሰባቸውን መከራ እያስታወሰ ያጽናናቸው ነበር። ከዚያም ተነስቶ መሊግ ወደሚባል ሀገር ሄደ። በዚያም 2 ዓመት ተቀመጠ። የእስክንድርያ ከተማ ሰዎችም የጠባቂያቸው የቴዎዶስዮስን መመለስ ሽተው በእስክንድርያው መኮንን ላይ ተነሱበት። መኮንኑም ወደ መንበረ ሲመቱ መለሰው፣ አቃቂያኖስንም አባረሩት። ይህም ነገር በንጉሥ ዮስጣቲኖስና አምላክን በምትወድ በንግሥት ታኦድራ ዘንድ ተሰማ። ንግሥቲቱም አስቀድሞ የተሾመው በሹመቱ ወንበሩ ይቀመጥ ብላ ጻፈች። 58 ካህናትም ጉባኤ አደረጉ። አስቀድሞ የተሾመ አባ ቴዎዶስዮስ ነው ሲሉም ጻፉ። ያን ጊዜም አቃቂያኖስ በሕዝብ ፊት ቆሞ ክፉዎች ሰዎች ስላስገደዱኝ ይህን ሥራ ለመስራት ሕግን ተላልፌአለሁ አለ። ከዚህም በኋላ አቃቂያኖስን ከውግዘቱ እንዲፈታው፣ ነገር ግን ክህነትም ሆነ ሊቀ ዲቁና ለዘላለሙ እንዳይኖረው ሕዝቡ አባ ቴዎዶስዮስን ለመኑት። አቃቂያኖስም አዎ እንዲሁ ይሁን አለ። ይህም አባት ከግዘቱ ፈታው። ሃይማኖቱን ያጠፋ ንጉሥ ግን በከፋች ሃይማኖቱ ሊቀ ጳጳሳት አባ ቴዎዶስዮስ ከእርሱ ጋር የሚስማማ መስሎት በእስክንድርያ ወዳሉ መኳንንቶች እንዲህ ብሎ ጻፈ። ሊቀ ጳጳሳት አባ ቴዎዶስዮስ በሃይማኖት ከኛ ጋር የሚስማማ ከሆነ ሹመት ይጨመርለታል፣ ለእስክንድርያ ከተማ ገዥ ይሆናል። ይህ ካልሆነ ግን ከሹመቱ ይሻር። ይህም አባት ይህን ነገር በሰማ ጊዜ እንዲህ አለ። ሰይጣን በበረሃ ጌታችንን ብትሰግድልኝ የዓለም መንግስታትና ክብራቸውን ሁሉ ሰጣለሁ አለው። ያን ጊዜ ይህ አባ ቴዎዶስዮስ ተነስቶ ከእስክንድርያ ወጣ፣ ወደ ላይኛውም ግብጽ ሄደ። በዚያም ሕዝቡን እያስተማራቸው በቀናች ሃይማኖትም እያጸናቸው ጥቂት ቀኖች ኖረ። ንጉሥ አባ ቴዎዶስዮስ ከእስክንድርያ ከተማ እንደወጣ በሰማ ጊዜ እየሸነገለው ወደ እርሱ መልእክት ላከ። እንዲህም አለው፣ እኔ ከአንተ ጋር ልነጋገር ከአንተም ልባረክ እንድትመክረኝም እሻለሁ። ከዚህም በኋላ ወደ ቁስጥንጥንያ ከተማ ሄደ። የጳጳሳት አለቆችና ሕዝቡ ሁሉ ሰራዊቱም ተቀበሉት፣ በከፍተኛ ወንበርም ላይ ያስቀመጡት። እርስ በርሳቸውም ስለ ሃይማኖት ተከራከሩ። ንጉሡም አብዝቶ ሊሸነግለውና ሊያባብለው ሰነበተ። ቅዱስ አባ ቴዎዶስዮስ ከቅዱሳት መጻሕፍት በመጥቀስ ይረታው ነበረ። ከእርሱም ጋር ባልተስማማ ጊዜ ከመንበረ ሲመቱ ወደ ላይኛው ግብጽ አሳደደው። ከሱም ፈንታ ጳውሎስ የሚባለውን ሰው ሾመው። ጳውሎስም ወደ እስክንድርያ ከተማ በመጣ ጊዜ ሕዝቡ አልተቀበሉትም። ዓመት ሙሉም ኖረ፣ በእጁም ማንም ቁርባን አልተቀበለም። ንጉሡም ይህን በሰማ ጊዜ ለመናፍቁ ጳውሎስ እስከሚታዘዙ ድረስ አብያተ ክርስቲያናት እንደዘጉ አዘዘ። ንጉሡም ይህን በሰማ ጊዜ ለመናፍቁ ጳውሎስ እስከሚታዘዙ ድረስ አብያተ ክርስቲያናት እንዲዘጉ አዘዘ። ምዕመናንም ከእስክንድርያ በመውጣት ወደ ቅዱስ ወንጌላዊ ማርቆስ ቤተክርስቲያን፣ ወደ ቆዝሞስና ድሚያኖስ ቤተክርስቲያን ሄዱ። ካህናቱም ከዚያ እየቀደሱ ያቆርቧቸው ነበር። የሀገር ልጆችም የክርስትና ጥምቀትን ያጠምቋቸው ነበር። ንጉሡም ይህን በሰማ ጊዜ አብያተ ክርስቲያናት እንዲከፍቱላቸው አዘዘ። አባ ቴዎዶስዮስም ሰምቶ ንጉሥ እንዳያስታቸው ፈራ። ማጽናኛ ቃልን የተመላች መልእክትም ጽፎ በቀናች ሃይማኖት እያበረታታቸው
ወደ ምዕመናን ላካት። እንዲህም አላቸው፣ ለዚያ ከሃዲ ጳውሎስ እንዳትታዘዙ ተጠበቁ። ይህም አባት 28 ዓመት በስደት ኖረ። መላው ሹመቱ ዘመን 32 ነበር። ይህም በእስክንድርያ 4 ዓመት በስደትም 28 ዓመት ነው። ይህም አባት ብዙ ድርሳናትን ደርሷል። ምዕመናንን በያዕቆብ ዘመን ያዕቆባውያን እንደተባሉ በስሙ ቴዎዶሳውያን እየተባሉ ሲጠሩ ኖሩ። መልካም ጉዞንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለቴዎዶሲዮስ ዘተወክፈ ክበዶ ለሕማም ወለተሰዶ በቃለ ሃይማኖት እንዘይምህር ውሉዶ በእንተ ዘገብረ ለክርስቶስ ፈቃዶ አስበ ሐዋርያት ሎቱ ምንትኒ ይውህዶ አስበ ሐዋርያት ሎቱ ምንተኒ ይውህዶ። ዳግመኛም በዚህች ቀን የባስልዮስና የቢፋሞን የባሊዲነስና የኮቶሎስ የአርዳሚስም መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 29 በዚህች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በሥጋ ለተወለደበት ልደቱ መታሰቢያ ነው። ዳግመኛም በዚህች ቀን ከቆና ገዳም 7 መስተጋድላን ሰማዕታት ሆኑ። ዳግመኛም በዚህች ቀን ደግሞ ቅዱሳን አባ ሆር፣ አባ ብሶይና እናታቸው ይድራ ከአንጾኪያ ንጉሥ ሰራዊት ውስጥ የሆነ አባ ሆርሳም በሰማዕትነት ሞቱ። በዚህች ቀን የንጉሥ ዳዊት ልጅ የኢትዮጵያ ንጉሥ ቴዎድሮስ አረፈ። ዳግመኛም በዚህች ዕለት ንጹሕ ጻድቅ ለሆነ ለሮሜ ንጉሥ ለማርቆስ የዕረፍቱ መታሰቢያ ነው። በዚህች ቀን የከበረ አምደ ሚካኤል የሥጋው ፍልሰት ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን ለዘላለሙ አሜን። ዘአቅረብኩ ማህሌተ አዘኪረ አይላፈ እምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ። የቅዱሳን አባቶቻችን የቅዱሳት እናቶቻችን ጸሎታቸው፣ በረከታቸው፣ የተጋድሎ ትሩፋታቸው፣ አማላጅነታቸው ከሁላችን ጋር ትኖር አሜን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ